አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶም አዘነለት። አይቶ አዝኖልኛል፣ በትንሹ ምስክርነቴን በእግዚአብሔር ቃል ላካፍል እወዳለሁ። ይህም በልቤ ላይ የነበረ ለብዙ ወቅት ለብዙ ጊዜያት ለመሰከር ፈልጋለሁ፣ በተለያዩ ቦታዎች ላይ ማለት ነው። ይህም ታላቅ ነገር እግዚአብሔር በሕይወቴ ምስክርነቱን ያደረገው ተአምራት፣ የለወጠኝን ለውጥ፣ የፈወሰኝን ፈውስ፣ ነፃ ያወጣኝን ነገሮች ሁሉ ተራ በተራ እንደ እግዚአብሔር ፈቃድ ለመናገር እግዚአብሔር እድሉን ይህንን በር ደጅ ስላዘጋጀ እጅግ አመሰግነዋለሁ። ከሁሉ በፊት እግዚአብሔርን አመሰግናለሁ ስለረዳ፣ ምሕረት ስላደረገኝ፣ ስለጠበቀኝ፣ ኃይል ስለጨመረልኝ፣ ከየትም የማይደርስ የሚመስል ሰው ከመሬት ላይ ያነሳ እግዚአብሔር አንዱ እኔ ምስክር ነኝ። ከመሬት ላይ እግዚአብሔር ሰው ያነሳል፣ ከወደቀበት ሰው ያነሳል። አሁን እንዳነበብኩት ክፍል ወንበዴዎች ደብድበው ጥለውት፣ ሰርቀውት ጥለውት የሄዱትን ያነሳ አንዱ ነኝ። ካነሳቸው አንዱ ነኝ። ካዘነላቸው አይቶ አዘነልኝ። ተጠግቶ ቀርቦም በዘይትና በወይን ጠጅ ቁስሌን አፍሶ ቁስሌን አሰረልኝ። ቁስሌን ያከመልኝ የእግዚአብሔር ልጅ ኢየሱስ ጌታ ነው። በራሱ ላይ አስቀምጦ አስተምሮ ለራሱ ክብር ያደረገኝ እግዚአብሔር ተባረከ ይሁን። ለክብሩ ያቆመን እግዚአብሔር ተባረከ ይሁን። በመጀመሪያ ይህንን ማለት እወዳለሁ። ገና ወደዚች ምድር ስመጣ፣ ወደዚች ደሴት ስመጣ እግዚአብሔር አምላክ በዓላማ እንደሆነ አሁን ገብቶኛል። ያን ጊዜ በወጣትነት እድሜ ስለመጣው ብዙ አልገባኝም ነበር። አሁን ግን ተረድቼዋለሁ። ያን ጊዜ እጅግ የማይመስል ማስተዋል የሌለበትን ለሰው ደስ የማያሰኙ ነገሮች ላይ እንድገባ በተለያዩ ጓደኞች የወጣትነት እድሜ የሚያመጣቸውን ትዕቢቶች፣ አለመታዘዝን፣ ወላጅን አለመታዘዝ ከዛ ጀምሮ እስከ ክፉ ወይ ከዱርዬ ጓደኞች ጋር በመገናኘት እግዚአብሔርን ማሳዘን ጀመርኩ ማለት ነው። ከወላጆቼ ጀምሮ በስተመናቅ እስከ ችስት መውጣት የአባቴ የቤተክርስቲያን አገልጋይ ሆኖ እኔ ግን የሰይጣን አገልጋይ እንደሆን በሚገርም ሁኔታ እግዚአብሔር ጣልቃ ባይገባልኝ ኖሮ በህይወት ማንኖር ሰው በህይወት ማንኖር ሰው። እግዚአብሔር ግን ዓላማ ስለነበረው በዛ በኩል ጣልቃ ገባል። የቤተክርስቲያን ጸሎት፣ የፓስተሮች ጸሎት፣ የአገልጋዮች ጸሎት ልክ ለጴጥሮስ እንደሚደረገው ጸሎት አይነት ለኔ ተደረገ። እግዚአብሔር አምላክ ደረሰ። ይጸልይ እንዲነበር ጣልቃ ገባልኝ። በዛ ሁኔታ ውስጥ እያለው ወደ እስር ቤት ገባው። ያ የጸሎቱ መጀመሪያ የመልስ በር ነው ማለት ነው። መጀመሪያው በር እኔን ወደ መለየት ነው እግዚአብሔር የገባው። እነዚህ ከመንገድ ላይ ከተዋወቋቸው፣ ትምህርት ቤት ከተዋወቋቸው ድራግ መለማመድ ጀመርን። አሺሽ ማጨስ ጀመርን። የተለያዩ ክፉ ስራዎችን ማድረግ ጀመርን። እርኩሰት ውስጥ ገባን።
በቃ የተለያየ ነገር ውስጥ ማድረግ ጀመረ። የዚህ ሀገር ሰዎች ሀበሾች አይደሉም፣ እነዚህ ነጮች ናቸው ማለት ነው። ብዙዎቹ ነጮች ጓደኞቼ ናቸው። በቃ በቀረቡኝ ቁጥር ምክንያቱም ጓደኛ ያገኘው እየመሰለኝ ግን ወደ ሞት የሚወስድ ነው ማለት ነው። በዚሁ አጋጣሚ እንደዚህ አይነት ነገሮች እንድንደረግ እግዚአብሔር ቃል ብዙ ቦታ ይመክረናል። ከክፉ መራቅ፣ ከክፉ ነገሮች መራቅ አለብን። ምክንያቱም ያ ነገር ይዞን ወደ ገደል ስለሚገባ እውርን ይዞ ወደ ገደል እንደሚገባ እንደዚሁ እውር ቢመራ ተያይዘው ገደል ነው የሚገቡት እና ገደል ልገባ ስል እግዚአብሔር አምላክ ነው ቃል ያገባል። ወንድሞቼ እህቶቼ ይህን ድምፅ የምትሰሙ በተለያየ ስፍራ በተለያየ ሀገር ያላችሁ፣ በጭንቀት ውስጥ ያላችሁ፣ በሱስ ውስጥ ያላችሁ እግዚአብሔር ነፃ እንደሚያወጣ እኔ ሕያው ምስክር ነኝ። ከጥልቅ የሆነ የሰይጣን እስራት፣ ጥልቅ የሆነ የሱስ እስራት፣ ጥልቅ የሆነ የጨለማው አሰራር በሙሉ ነፃነት ነፃ ያወጣል። እግዚአብሔር ነፃ ያወጣል። ይሄ በእኔ ህይወት ላይ ስለሆነ ምስክር እንደሆንኩ ለመናገር እወዳለሁ። በመቀጠል ከዛ ውስጥ ያንን የእስር ቤት በወንጀል ተከሰን እኔም ጓደኞቼም ገባን ማለት ነው። ይሄንን ከገባ እስር ቤት ውስጥ ሆኜ ነው እግዚአብሔር አምላክ ራሱ የመጣው ይህንን ጉብኝት ወይም ኢንካውንተር ለማግኘት አንድ የጮኩት ጩኸት አለ። ራሱ ፈልጎኝ ወደዛ ሳይመጣኝ ባይገባኝም ለምን እንደሆነ ግን ጥፋት አጥፍቼ ነው የገባሁት። ወላጆቼን አሳዝኛለሁ። ከአባቴ ጋር ከባድ ተጣልቼ ነበር እና እሱንም አሳዝኘዋለሁ። ግን እዛ ውስጥ ሆኜ ጥያቄና ጩኸቴ ለምን ፈጠርከኝ? ራሴን እስከ ማጥፋት ለመሞከር 2 ጊዜ እዚህ ሞክሬያለሁ። አልተሳካልኝም። ያንን ሊያደርግ የፈለገው ሰይጣን እንደነበር አሁን ይገባኛል። ሕይወቴን ለመውሰድ ለባቸር ከጊዜ ለመግደል እና የእግዚአብሔር ዓላማ በእኛ ላይ እንዳይሳካ የሚለፋው መልፋት አልተሳካለትም። የጣልቃ ገብቶ ተርፍ ያለው እስር ቤት ውስጥ ሆኜ በተለያዩ ሁኔታዎች ውስጥ አልፍ ያለው ማለት ነው። ራሴን ለማጥፋት መሞከር፣ ከዛው እስር ቤት ውስጥ ካሉት ጋር በመጣላት በመደባደብ የመሳሰሉት ነገሮች ውስጥ በመግባት ጭራሹ ዲፕሬሽን ውስጥ ገባው እና ያ ስምፕተም ወይም ያ ምልክት ይታይብኝ ነበር። ዲፕሬሽን ውስጥ መግባቴ፣ ምንም ሰው ማናገር አልፈልግም፣ መብላትም አልፈልግም ነበር። ያንን እያለ እዛ ውስጥ ሆኜ ስጮህ ነው። በጨነቀኝ ጊዜ ጮኩኝ፣ ወደ እግዚአብሔር ጮኩ እንደሚለው መዝሙረ ዳዊት ላይ በጨነቀኝ ጊዜ ወደ እግዚአብሔር ጮኩኝ። ስጮህ ያንን ጩኸት ሰማ እና መጣ ማለት ነው። መለሰልኝ። በባሱ በመንገዱ መጥቶ በዛ በተኛሁበት በራሴ በትንሽ ክፍል ውስጥ በተኛሁበት እስር ቤት ውስጥ በራእይ በነበርኩበት ክፍል በር ገባ ማለት ነው። የእግዚአብሔር አምላክ መልአክ ትልቅ የሆነ ብርሃን ይዞ መድኃኒትን ይዞ ከቃላት ያጥረኛል ምን እንዳየሁ ለመናገር፣ ግን ያየሁት ብርሃንን የለበሰ አካል ገባ። የነበርኩበት ክፍል የክፍሌ ራሱ የሙሽራ ቀሚስ የሚመስል ረጅም ክንፍ የሚመስል ሰካካ ላባ ያለበት አካል ገባ ማለት ነው።
ያ ሲገባ ወደዛ ክፍል ከአልጋው ላይ ወደቅኩ። ያንን ከአልጋ ላይ ስወድቅ ቀጥታ ያየሁት እጁ ወደ እኔ የፍቅር እጁ ይመስላል፣ የምህረት እጅ ይመስላል። ወደ እኔ ተዘረጋ። ሲዘረጋ እሱን ለመያዝ ስንጠራራ ትልቅ የሆነ መድኃኒት ወደ ውስጥ ሲገባ ይታወቀኛል ማለት ነው። መድኃኒት ሲገባ ሊፈውሰኝ ሲገባ ይታወቀኛል። ወዲያውኑ መሬት ላይ ተደፋው። እግዚአብሔር አምላክ ትልቅ ፈውስ እንዳደረገልኝ በዛ ሰዓት ላይ ቃላት ለማይገልጸው ማቆም የማልችለው ሳቅ ተሞላ፣ ደስታን ተሞላ። በእስር ቤት ውስጥ በዛ ሌሊት በኩለ ሌሊት ስስቅ በዙሪያ ያሉ የሚገረሙ እስረኞች ነበሩ። እየሳኩ ልክ እንደሰከረ በሆነ ነገር ድራግ ወይ ወስዶ እንዳበደ ሰው እየሳኩ እያለቀስኩ ሌሊቱ ነጋ። አምላኬ እግዚአብሔር በዛች ምሽት ከላይ ላይ የነበረው የሱስ እስራት፣ የአይምሮ በሽተኝነት፣ ብሬን ዳሜጅ የሚባል በሽታ፣ ፓራኖያ የሚባል በሽታ፣ የአይምሮ በሽታ፣ ከተለያዩ ሱሶች፣ ከተለያዩ እስራቶች በዛ ሌሊት ነፃ ወጣው። ክብር ሁሉ ለእስራኤል ቅዱስ ይሁን። ክብር ሁሉ ለእግዚአብሔር አባቴ ይሁን። እሱ አይቶ እንደ ቃሉ እርሱ አይቶ አዝኖ ባይመጣልኝ ኖሮ በሕይወት ማንኖር ደካማ ሰው ነው። በሕይወት ማንኖር ያለሱ መኖር የማልችል አሁን ወደፊትም ቢሆን ያለሱ መቆም የማልችል መተንፈስ የማልችል ሰው ነው። ይሄንን በእግዚአብሔር ርኅራኄና እግዚአብሔር ምሕረት መመስከር ወዳለሁ፣ እንናገር ፈልጋለሁ። በሚቀጥለው ትውልድ ሆነ ለምትሰሙ ቅዱሳን ክብር ለእግዚአብሔር እንድትሰጡ ማለት ነው። ይሄንን እግዚአብሔር አምላክ ካደረገልኝ ሌላ በጣም ብዙ ነገሮች አሉ። በዛ እስር ቤት ውስጥ ወደ ከአራት ዓመት ከግማሽ ያህል ቆይቻለሁ። ከተፈረደብን በኋላ በዛ እስር ቤት ውስጥ ይሄንን መገናኘት ከተገናኘኝ በኋላ የአምላካችን ታላቅ ነገር አደረገ። በኔ ህይወት መስራት ጀመረ። በኔ ህይወት መለወጥ ጀመረ። በኔ ህይወት መናገር ጀመረ። አይኖቼ ተመከፈት ጀመሩ። እነዚህ ነገሮች እያስተወ የድሮውን የማንነቴን እያስናቀ የስጋ ማንነቴን የሞተው ማንነቴን ያጠፋሁትን ለዛ ሁሉ ምህረት እያደረገ ንስሐ እየገባሁ እየተማርኩ መጽሐፍ ቅዱስን አንቼ በዛ እስር ቤት ውስጥ በከፈቱ ጊዜ የእግዚአብሔር ቃል ወደ እኔ መጣ ማለት ነው። ይህም በኢሳይያስ መጽሐፍ ላይ የሚገኘው አንተ የኔ ነህ፣ አንተ የኔ ባሪያ ነህ፣ ለክብሬ ነው የፈጠርኩህ የሚለው ክፍል ወደ እኔ መጣ። ክብር ለእግዚአብሔር ይሁን። ይሄ ክፍል በጠቅላላ ህይወቴ ላይ ተሰካ። የእምነት ቃል የእምነት ከመስማትና መስማትን እግዚአብሔር ቃል ልክ ስሰማ አሁን እንደማነባው ኢሳይያስን አይደለም። አሁን ሳነብ ኮንቴክስቱን በማን የተጻፈው እነዚህን ማየት አለብን። ያን ጊዜ ግን ገና በእምነቴ አዲስ ስለነበርኩ ቀጥታ ነው ወስድ ቀጥታም ነው እግዚአብሔር የተናገረኝ ያመንኩት። በዛ ሰዓት ያ ቃል ለኔ እንደሆነ ገባ። ስከፍተው ቀጥታ የመጣው አንተ የኔ ነህ፣ ለክብሬ ፈጥሬሃለሁ፣ ለክብሬ ፈጥሬሃለሁ፣ ለክብሬ ፈጥሬሃለሁ። ምክንያቱም የጠየቁት ጥያቄዎች ለምን ፈጠርከኝ፣ ለምን አመጣኝ፣ ለምን ተወለድኩ፣ ባልወለድ ይሻል ነበር። የተለያዩ በቃ የተወለድኩበትን ቀን እየተራገምኩ ለምን እዚህ ሀገር መጣሁ፣ ለምን እንደዚህ ሲቹዌሽን ውስጥ እንደገባ አንተ ፈቀድክ፣ አንተ ካለህ አንተ እውነት አለህ ሆይ ያልኩት ነበረ የጮኩት ማለት ነው። የማጉረምረም የኮምፕሌንት ጸሎቶች ናቸው። ባይ ዘ ዌይ
እነዚህ ጸሎቶች ስንጸልይ እግዚአብሔር የማይሰማን ይመስላችሁ ማግረምረም ይመስለን ካለን አይደለም። ይሄ ንጹህነት ፎርሙላ የሌለው ንጹህ ጸሎት ነው። ይሄ ከሆነብኝ ይሄ ለምን ሆነብኝ አንተ ለምየት አለ ብዬ በዝም በጩኸት በሮሮ ነው እንትን ያልኩት፣ ግን እግዚአብሔር ሰማኝ ማለት ነው። ሰማና መጣ። እኔ መድኃኒትህ ነኝ፣ እኔ ብርሃንህ ነኝ፣ ያንተ የኔ ነህ፣ ለዘላለም ባሪያዬ ነው ብሎ አተመብኝ። ቃሉን ተናገረ፣ እኔም አመንኩ። ወደ ኢየሱስ ክርስቶስ መጣሁ፣ በደሙ ታጠብኩ፣ ነጻሁ፣ ልጁ ሆንኩ። ስሜ በሕይወት መጽሐፍ ተጻፈ። እዛው እስር ቤት ሆኜ በመንፈስ ቅዱስ ተሞላሁ። አንድ ቀን ሌሊት እንደዚሁም በዛው ታይም ይመስለኛል ሚድናይት አካባቢ እየጸለይኩኝ መሬት ላይ ተደፍቼ በግንባሬ መጣ ማለት ነው። ሲመጣ ይታወቀኛል። ልክ እንደ ጃኬት እንደ ልብስ ሆኖ በተለያየ መርፌ የሚመስል ብዙ መርፌዎች ላይ የወደቁ ይመስል እና ያን ጊዜ መንፈስ ቅዱስ ላይ ሲያርፍ ይታወቀኛል። ሲገባ ይታወቀኛል። በዛም በመንፈስ ቅዱስ ስሞላ አስታውሳለሁ። ማንም እስረኛ ሆነ፣ ከውጭ የመጣ ሆነ፣ ፕሪዝን ኦፊሰር ሆነ የእጁን የጫነብን የለም። እሱ ራሱ ነው የመጣው እንደ ቃሉ ማለት ነው። አዘንልኝ፣ አየኝ፣ አሳዘንኩት፣ አዘንልኝ፣ ምሕረት አደረገልኝ፣ ሞላኝ። ባይ ዘ ወይ በዚሁ ልናገር መንፈስ ቅዱስ እንደ ንፋስ ጌታ ኢየሱስ ክርስቶስ ሲናገር ከየት እንደሚመጣ ወዴት እንደሚሄድ አታውቅም ይላል። ለዛ ለአስተማሪ ለዛ ለፈሪሳዊ ሲነግረው ምን ይለዋል? ከየት እንደሚመጣ አታውቅም። ይሄ የእግዚአብሔር መንፈስ አሰራር ነው። ይሄ የእግዚአብሔር ልጆች ምልክት ነው። ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ስለዚህ ልንወስነው ወይም ቦክስ ውስጥ የሆነ ቢልዲንግ ውስጥ ልናስቀምጠው አንችልም። እንደወደደ ለሚሰራው በዛ ሰዓት መጥቶ ሲሞላኝ በመንፈስ ቅዱስ ይታወቀኛል። በልሳንም ተሞላ። እግዚአብሔር የተባረከ ይሁን። ክብሩ ሁሉ ለሱ ይውሰድ። ከዛ ቀን ጀምሮ ስድብ፣ ክፉ መናገር፣ ክፉ ምኞት፣ ፍትወት ሳስቡት ነገሮች እየለቀቁ ቀስ በቀስ ወደ እግዚአብሔር ራሱ እያስጠጋኝ፣ እያስተማረኝ፣ እየመከረኝ፣ እየቀጣኝ፣ እያስታጠቀኝ፣ እያሳየኝ የተለያዩ ነገሮች በሕይወቴ ላይ መፈጸም ጀመረ። ክብር ለእግዚአብሔር ይሁን። ከዛ በኋላ ደግሞ በሕይወቴ ለመስራት ስለፈለገ የሚቀጥለውን ክፍል እንዴት አድርጎ ሌሎች እስረኞችን እንድናጽናና እርስ በርሳችን እንድንከባበር፣ እንድንዋደድ፣ እንድንጸላለይ ያደረገው ተአምር አለ። እሱም ምንድነው? ህብረትን እስር ቤት ውስጥ እንፈጥር። አሁን እነዚህ የምታዩቸው ወንድሞቼ እንደዚሁም ደግሞ ሌሎች ወንድሞች እስር ቤት ውስጥ የእምነት እስር ቤት ወይም የእምነት ክፍል የሚባል ለመለወጥ በመጽሐፍ ቅዱስ ጥናትና በእግዚአብሔር መንፈስ ጸሎትን ማድረግ የሚፈልጉ የተለየ ዩኒት የተለየ ክፍል እንዲሰራላቸው ተደረገ። ይሄ ሌላ ታላቅ ነገር እግዚአብሔር ያደረገው ነው። በሚቀጥለው ክፍል ለመናገር ተዘጋጅቻለሁ። ክብሩ ለእግዚአብሔር ብቻ ይሆናል። እግዚአብሔር አምላክ ይባርካችሁ። ይህን ምስክርነት ሰምታችሁ እንድትጽናኑ የልቤ ጸሎት ነው፣ የኔ ምኞት ነው። እንደዚሁም ደግሞ ጌታ ኢየሱስን እንደ ግል አዳኛችሁ የማታውቁ ይህንን ምስክርነት ሰምታችሁ ጥያቄ ያላችሁ፣ የስውር እስራት ያላችሁ
በስውር ስርዓት የምትሰቃዩ፣ በኃጢአት የምትሰቃዩ ይሄ ኃጢአት ደብድበው ወደ የሚጥል እንደምታዩት እዚህ ሉቃስ ወንጌል ላይ ደበደቡት፣ ጥለውት ሄዱ። የመጨረሻው ይሄ ነው። ሰይጣን አብሮ ለትንሽ ጊዜ ይጫወታል፣ አብሮ ወደ ክፉ ይመራሃል። የመጨረሻው ግን ደብድቦ ይጥልሃል። ደብድበው ጣሉት። ይሄን መሰለ ታይቷላችሁ። ደብድበው ሰርቀው ሌባው ሊመጣ ሊሰርቅ ሊገድል ሊያርድ ነው የሚመጣው። ኢየሱስ ግን ሲመጣ እሱ ይራራል፣ እሱ ያያል። የማያይ የማይመስል ካለ የተለያየ ጭንቀት ውስጥ ያለሽ የማያይ የሚመስልሽ ካለ አይቶ አዘነለት እንደተብሎ እንደተጻፈ በሉቃስ ወንጌል ምዕራፍ 10 ቁጥር 33 ላይ መጣ፣ አይታየው፣ አዘነለት። ያይሻል፣ ይመጣል። ባለሽበት ወደሱ ጩህ፣ ባለህበት ወደሱ ጩህ፣ ባለህበት ወደሱ ጩህ። ያይሃል፣ ይሰማሃል፣ ይመጣል። ምን ይላል? አይቶ አዘነለት ይላል። አይቶ የሚያይ አምላክ እስራኤል ቅዱስ ብቻ ነው። አዎ እሱ አይቶ አያማም። እሱ አይቶ አያሾፍም። እሱ አይቶ እንደነዛ እንደ ካህኑና እንደ ሌዊው እንደ አገልጋዮቹ እንደነዛ ትቶ አይሄድም። ካህኑ በመንገድ ዘወር ብሎ ሄደላል። ድንገት አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ። ገለል ብሎ የማያልፍ ኢየሱስ ወደ እኔ መጥቷል። ገለል ብሎ የማያልፍ ወደ ኢየሱስ ወደ አንቺ ይመጣል፣ ወደ አንተ ይመጣል። ባለሽበት ወደሱ ጩህ። ምህረት የዳዊት ልጅ ሆይ ምህረት አድርግልን፣ ምህረት አድርግልን ይበላ። ክብር ለሱ ይሁን። አይቶ ይመጣል፣ አይቶ ያዝናል፣ አይቶ ይራራል፣ አይቶ ይቀባል፣ አይቶ ዘይቱን አፍስሶ ቁስላችንን ይፈውሳል። የነፍሳችንን ቁስል፣ የስጋችንን ቁስል፣ የመንፈስ በመንፈስ የቆሰልነውን ሁሉ ቁስል መፈወስ የሚችል የእግዚአብሔር ልጅ ኢየሱስ መድኃኒታችን መድኃኒቴ ነው። እግዚአብሔር መድኃኒቴ ነው። ኢየሱስ መድኃኒቴ ነው። ክብር ለሱ ብቻ ይሁን። ይህንን ጩኸት ወደሱ ጩሁ ወገኖቼ። እባካችሁ ባላችሁበት አትጨነቁ፣ ባላችሁበት አትሰቃዩ። እግዚአብሔር ልጅ ኢየሱስ ክርስቶስ ይወዳችኋል። ጌታ ኢየሱስ ይወድሃል። ጌታ ኢየሱስ ይወድሻል። እርሱ ያይሻል፣ እርሱ ያይሃል። ክብር ለእግዚአብሔር። አሜን። በሚቀጥለው ክፍል ምስጋና